አንተ ሚስት የለኝም እያልክ እቺን አንድ ፍሬ ልጅ እየጀነጀንክ ነው? አረ አይደለም ባክሽ። ታዲያ ቆይ ነው ያለኝ እንዴ? ጥያቄው ባይኖርስ ምን ልታደርግ ነበር? ባለትዳር እንደሆን ከፈለግሽ ማግባት ነው። ስሚ ቅመማ፣ ይኸውልሽ ይሄ ልጅ ያላስረገዘው ሰው የለም። ይኸውልሽ ያስረግዛል፣ ይከዳል። ይሄ ለሱ ስድብ ምናምን ለሱ ምንም ማለት አይደለም። ይኸውልሽ ቀን ሲረገም ሲሰደብ ይላል፣ ማታ ተኝቶ ይኸውልሽ በቃ ያገሰዋል። በቃ ሌላ ምንም ነገር የለም። ስለሆነሽ እሺ ዳጣ፣ እኔ አንቺ ብቻ ነው የምሰማው። እሺ ጎሽ፣ ይሄንን እንዳትሰሚሽ ባለፈው ነገርሻለሁ። ኧረ እባክሽ አንቺ ስሜን አታጥፊ። ይሁናታ እጀናችናለሁ ብትል ማለት ነው ጧት ተነስተሽ እንትን ልትሸናስተን ስዳብሰው በቦታው አታገኘው። አንቺ ልጅ ግን ታስቂያለሽ። ፋኒ ነገር ነሽ። ፋኒ ማለት እኔ ተረድቻታለሁ። ፈኒ ለማለት ነው። ያው ነው። ለማንኛውም ሰምታል። ለዛም ነገርሻለሁ። ይሄ 10 አስረግዞ የካደ ሰው ነው። 11ኛ ማን ትፈልጋለሽ? ኧረ አልፈልግም። እንደዛ ከሆነ አልሰጥህ ናታ። እባክህ አባዬ አደራ በይ አታድርገኝ። ኤቢነች ካስቀመጥኩበት ያወጣችሁ እኔም አላዩትም። ስለዚህ ስጣት ካላለችኝ በስተቀር አልሰጣትም። አክስተኝ መልካም እንግዲህ ወል ሰላም ለዳጣ ስጣት ባለች ጊዜ አስቀድመህ አምጥተህ ለኔ የምትሰጠኝ ከሆነ እሰጥሃለሁ። ለዚህ ደግሞ ቃል የምትገባልኝ ከሆነ ምንም ችግር የለውም አባዬ። ሰላም እኔ በህይወት ከሌለው ብቻ ነው ስጣት ያለች። እንደውም ናታ ግድ የለህም እመነኝና እኔ ጋር ይቀመጥ። ኧረ አባዬ ችግር የለውም ስጠኝ። እኔ ጋር ይሁን። ሰላም እኮ ለኔ አደራ ያሰጠችኝ። ከዚህ በፊት እንደዚህ አጥብቄ ጠይቄ አላውቅም። እባክህ ስጠኝ አባዬ። ምን አለች ማደርዬ? እሷ ወሰናለች ማለት ምን ወሰነች? የልጁ አባት ማን እንደሆነ ላንቺ ነግርሻለሁ፣ ለብቻሽ ነው የምነግርሻለች። እንዴ ለምን? ቆይ እቺቱ ያማታል እንዴ? ንገሪኝ፣ ያማታል? ቆይ ዝም ብሎ ላንቺ መንገር የሰው ትዳር ማብረስ እንደሆነ አይገባትም እንዴ? ኧረ ቀስ እንዴ! የማን ትዳር ነው የሚፈርሰው? ደሬ ምንድን ነው የምታወራው? አይ ይኸውልሽ ማርቲ፣ ያው አለ አይደል፣ ያው በቃ ከባለ ትዳር ነው የምታረግዘው ብዬ ነው። ሌላ ምን ይሆናል ብዬሽ ነው እንዴ? እባክህ ተው ደሬ፣ ተረጋጋ። ጭራሽ ሊታሰብ የማይችል ነገር እኮ ነው እያወራ ያለው። ይኸውልሽ ማርቲ፣ በቃ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ ሄጄ እጠይቃታለሁ። ከዛ በኋላ እሷ የነገረችኝን ስለ ልጇ አባት እኔ መጥቼ እነግርሻለሁ። ይሻል ደሬ፣ ምን እያልክ ነው አንተ? አይደለ እንዴ በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትበጠብጥ ነበር። አሁን ቆይ ምን ተገኝቶ ነው? እቺ ማርቲ በቃ ይቀርብ። እኔ በበኩሌ ቢቀርብኝ ነው የሚሻለው። አንቺ ቢቀርብሽ ግን ሁለታችንም ይቀርብ። እንደውም ዳርዳሩን ነግራኛለች። ቆይ አንተ ምንም የማይገባኝ ነው እንደሚመስል። ቆይ ማርቲ ምን ማለት ለማን ምንድነው የተናገረችው ነገር? ለማን? ለኔ ላንቺ? ማርታ ሁሉንም ነገር ተወቅና እንዳለ ይለይላቸው የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ደረጀ በስተመጨረሻ አንድ የተረዳው ነገር አለ። ሰላም እንደምንም ብላ ይህንን ቤት መረበሽ ትፈልጋለች። በዛ በኩል ለናታን አንድ ያልታወቀ ደብዳቤ ጽፋለት ለዳጣ እንዲሰጣት አድርጋለች። በዚህ በኩል ደግሞ ሚስቴ እሷን ለመጠየቅ በሄደችበት ሰዓት ላይ እኔ ለብቻሽ ነግርሻለሁ ብላ የልጁን አባት እኔ እንደሆንኩኝ ልትነግራት ነው። ምን እየተፈጠረ ነው? ከኔ ምንድን ነው የምትፈልገው? በቃ ደረጀ ከዚህ በኋላ ሰላምን የሚያያት ልክ እንደራሱ ዋነኛ ጠላት አድርጎ ነው የሚያያት። አሁን ላይ ከማርታ ጋር አንድ ላይ ቁጭ ብለው ሲነጋገሩ እንደሰማቻቸው ከሆነ በጣም አስቸጋሪ ሁኔታ ውስጥ ገብተዋል። የመጀመሪያው ነገር ያው ዳጣ በዚህ በኩል በደብዳቤው የትክክለኛ እናቷ ሰላም እንደሆነች ታውቅባታለች ማለት ነው። ደረጀ ደግሞ ይሄ ነገር ከታወቀ እዚሁ ቤት ውስጥ ጉዱ እንዳለ ይታወቅበታል ማለት ነው። ደረጀ አንዴ ለሰራው ስራ ተጸጽቷል ማለትም አንችልም። ደረጀ አብዛኞቻችሁ ሊያሳዝናችሁ ይችላል። ነገር ግን እንደዛ አድርጋችሁ እንዳትወስዱት። በመጀመሪያ ደረጃ ደረጀ ዳጣ ስትወለድ ምናልባት ይሄ ነገር ስህተት ነው። ያኔ በጣም ሰክሮ ስለነበረና ነገሩ እሷ ማርታ መስላው አብሯት እንደተኛም ጭምር አይታችኋል። አሁን ላይ ዳጣ አድጋለች። ትክክለኛ የማይቆጩባትም ልጅ ሆና ነው ያገኟት። ደረጀም ቢሆን ሰላም ማለት ነው። ነገር ግን ሁለተኛውን ስህተት ሲፈጽም በቅርብ ጊዜ ውስጥ ስለነበረ ይሄኛው እንዴት ስህተት አድርገን እንወስደዋለን? ምናልባት ደረጀ እኮ ሰላምን ሊያወዳትና ሊያፈቅራት ይችላል። እንደዛም ከሆነ ይሄኛው ትዳሩ የሚረበሽበትና
የሚበተንበት ከሆነ ያው መስዋዕትነቱ ለዚህኛው ፍቅሩ ሊሆን ይችላል ማለት ነው። ማርታ እዛ ቤት ውስጥ ብዙ ነገሮች ግራ ቢገቧትም ግን ላለማመን እየሞከረች ነው ያለችው። በስተመጨረሻ ሰዓት ላይ ከደረጀ ጋር አንድ ላይ ቁጭ ብሎ ነገሩን ታነሳዋለች። ሰላምን እኮ ልጠይቃት ሄጄ ነበረ። ታዲያ ስጠይቃት የልጁን አባት እስካሁን እንዳልነገረችንና እንደውም ለአንቺ ለብቻሽ ነግርሻለሁ ብላኛለች። ነገሩ በጣም ቀላል ነው ይላል። ይህንን ነገር ስትነግረው ደረጀ በጣም ያብዳል። እንደውም በሰዓቱ ያልተቆጣጠረውን ስሜቱን ሲያወጣውና ሲርበተበት እያየች ማርታ ምን እንደዚህ ያደርጋል? መጀመሪያ እኮ አንተ ነበርክ ስትጠይቅ የነበረው። እንደዚህ ትዳራችን መፍረስ የለበትም። እኔ ባልሆነ ነገር እየተጠረጠርኩ ስለሆነ ቶሎ ብላ የልጁን አባት አምጥታ እኛን ማስተዋወቅ አለባት ብለ ሐሳቡን ያነሳው እኮ አንተ ነበርክ። አሁን ደግሞ ለምንድነው እንደዚህ የምትለው? ደረጀ በነገራችን ላይ እያላት ያለው ይህን ነገር ማወቅ ባይጠበቅብንስ? በቃ ተዋት፣ እሷ እዛው ትኖርበት። እኛም ደግሞ የልጁን ትክክለኛ አባት ማወቅ እኮ አይጠበቅብንም። አንቺም ደግሞ ከዚህ በኋላ እሷ ጋር አትጂ፣ እኔ እየሄድኩኝ እጠይቃታለሁ ይላታል። ማርታ ትደነግጣለች። ምንድነው እያልከኝ ያለው? እኔ ሄጄ እንዳልጠይቃትና የልጁን አባት እንዳላውቅ እየፈለክ ነው? ምንድነው የተፈጠረው? ደረጀ ይደነግጥና የሚመልስላት መልስን ያጣል። በዚህን ሰዓት ላይ ነበረ ማርታ እንደው እውነትም አንድ ጭምጭምታ ወይንም ጫፍጫፉን ነግራኛለች። ያ ማለት እዚህ ቤት ውስጥ አንድ ችግር አለ ወይ ብላ ትጠይቀዋለች። በሌላ በኩል ዳጣም ቢሆን ትክክለኛ ሰላም የሰጠቻትን ደብዳቤ ማወቅ አትፈልግም። በዚህ ሰዓት ላይ ምን እንደሆነም ጭምር ምናልባት ደብዳቤው እኮ ደረጀን ሕይወቱን ሊበጠብጠውና ትዳሩን ሊበትንበት ስለሚችል ናታን እባክን እንደምንም ብለህ ይህንን ወረቀት እጅ አስገባና ወዲያውኑ ደብቀው። እሷም ቢሆን የነገረች ነገር አለ እዚህ ከሌለውና እኔ ወደ ሌላ ቦታ ርቄ የሚሄድ ከሆነ በሕይወት እስከሌለው ድረስ ያኔ ትሰጣታለህ ብላን የነገረች። ቶሎ ብለህ እጅ ላይ አስገባው ትለዋለች። በሌላኛዋ ደግሞ አቢጊያል ወይንም ደግሞ ኤቢ ትክክል ያልሆነ ነገር እዛ ቤት ውስጥ እንዳለ ስላወቀች ወረቀቱን ቶሎ ብላ ከእጃቸው ለማስመለጥ እየሞከረች ነበረ። ታዲያ እጇም እንደገባ ወረቀቱ ለማርታ ሮጣ ትሰጣትና ቶሎ ክፈችው፣ ይሄ ነገር ትልቅ ሚስጥር ይዟል ትላታለች። ማርታ ግን ያለነሱ ፍቃድ መክፈት ስላልፈለገች ደረጀ ማታ እስኪመጣ ድረስ እንጠብቀውና እሱ መወሰን ያለበትን ይወስናል። ደረጀ ማታ ሲመጣ እንዴት ተቀበልሻቸው? እንደዚህ ያለ ነገር አንቺ መፈተሽም ማየትም አልነበረብሽም ብሎ ተናዶ ተቀብሏት ይወጣል። አሁንም ማርታ ነጥብ እየያዘች ነው። እንግዳ የሆነ ነገር እየተፈጠረ ነው። ደረጀ ለምንድነው ለሷ እየተከራከረ ያለው? በዚህ ልክ ምን እየተፈጠረ ነው ያለው ከጀርባ? በጣም አስደንጋጭ ነው። ናታንም ሆነ ዳጣ አሁን ትልቅ ጭንቀት ውስጥ ገብተዋል። በምን መልኩ ይህንን ነገር ማስተካከል እንዳለባቸው አያውቅም። ሰላምም ከሩቅ ሆና ነገሩን እየተከታተለች ነው። ሰላም በራሷ በኩል የወሰነችው ውሳኔ አንድ ነገር አለ። እሱም ያ ቤተሰብ ያወቀውን አውቆ እንግዲህ ልጄን በነጻነት ማሳደግ እፈልጋለሁ ነው። ሰላም በዚህ ብኛው ደግሞ አሁን ላይ ዳጣ ትክክለኛ ልጇ እንደሆነች እያወቀች ነገር ግን እንደ እናትና እንደ ልጅ መሆን አልቻሉም። ዳጣ ራሷ እናቷ እንደሆነች እንድታውቅ ያልፈለገችው ደረጀ ስላስጠነቀቀና እንዳትናገሪ ወይንም ደግሞ ይሄንን ሚስጥር እዚህ ቤት ውስጥ ማንም ማወቅ የለበትም ብሎ ስለነገራት ነው። ያንን ሚስጥሯን እስከመቼ ድረስ መጠበቅ እንዳለባት ግን አታውቅም። ለዛ ነው የእናትነት ፍቅሯን ስላልተወጣችባት እውነታው ታውቆ ልጄን ተሰብስቤ ማሳደግ እፈልጋለሁ ያለችው። አዲሱ ወንድሟ ወይንም ደግሞ ለዳጣ ወንድም ሆኖ የሚፈጠርላት ዳጣ ስታውቅ ምን ያህል ደስተኛ እንደምትሆን አስቡት። እጥፍ ድርብ ይሆንላታል። ይሄኔ እኮ ከተወለደ በኋላ እኔም እናትሽ ነኝ፣ አዲሱ የተወለደው ልጅም ወንድምሽ ነው ብላ ስትነግራት ደስተኛ የምትሆነው ምን ያህል እንደሆነ አስቡት። ነገር ግን የነ ማርታ ቤተሰብ ሙሉ ለሙሉ ሊበተንባቸው ይችላል። ማርታ በዚህ በኩል ደረጀ ይሄንን ሁሉ ያደረገውን ነገር ካወቀች በኋላ ይቅርታ አድርጋ አብራው የምትኖር ይመስላችኋል? ወይንስ ተቀብለው ይሄንን ሁሉ ነገር ረስተው አንድ ላይ በደስታና በፍቅር የሚኖሩ ይመስላችኋል? የዳጣ ድራማ የመጨረሻው ተስፋው ምን ይሆን? ቀጣዩ ክፍል ላይ ያለውን ቀጨብ አድርጌ እንደዚሁ ማቀርብላችሁ ይሆናል። ሙሉ ክፍሉ እንደተለቀቀ ኮሚኒቲ ፖስት ላይ ለእናንተ ስለምንለቅላችሁ ይሄንን ቻናል ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ